ምን ላይ ደረሰ? ሳሚስ የት ገባ? አሁንም የአቶ ባይሉና የቃል ክፋትና ተንኮል እንደቀጠለ ነው። እውነትን ማጋለጥ፣ ሀቁን ማፈንዳት አለብኝ። በሌላ ሰው ህይወት ተንደላቀ የምትኖረው የሰው ህይወት የቀማችው ቃል መዋረድ አለባት። ወይዘሮ ሰላምም የወንድሟ አንደኛ ነፍሰ ገዳይ፣ አንደኛ አረመኔ ጨካኝ መሆኑን ማወቅ አለባት። የሞቷን ቀን እየቆጠረላት ጉድጓዷን ቆፍሮ እየጠበቃት እንደሆነ ማወቅ አለባት በማለት የወሰነችው ውሳኔ ሄለን እሷን ራሱ ህይወቷን አደጋ ውስጥ ከቶታል። ሄለን የት ገባች? ሄለንን ምን ዋጣት? ሄለንን ምን አደረጓት? ሄለንን ለማስወገድ አንድ ነገር ለማድረግ ብሌንን ወደ ሱቅ የላኳት እጅግ የሚያሳዝንና ልብ የሚሰብር ጉዳይ። ሄለን የት ገባች? ብሌን መድረስ አለብኝ። በእርግጥ በዚህ ፍጥነት የሆነ ነገር ያደርጓታል ብዬ አላስብም በማለት ብሌን ለእኔ ስትል ራሷን አደጋ ውስጥ ከተተኝ በማለት እየከነፈች ወደ ቤት የመጣችው ብሌን በስተመጨረሻም ከሄለን አልፎ ጦሱ ለሷ ተርፏል። አቶ በኃይሉ ምን አደረጋችኋት? የገዛ ግዢ ያልከኝን ነገር ገዝቼ መጥቻለሁ በማለት እሷ የሄለን ነው ልቧ ላይ የቆመው። ሄለን የት ገባች? ምን አደረጋችኋት? ቆይ የፈራችኋችሁ መሰልኳችሁ እንዴ? በማለት ብሌን ደፈር ብላ ፈጠጥ ብላ ስጠይቃቸው እነሱም ደነገጡ። አቶ በኃይሉ ሁልጊዜ አንድ እርምጃ መቅደም ይፈልጋል እና ወይዘሮ ገነትን የሚያጠቃ ወይም አንድ ነገር የሚያደርግ ሰው ከወይዘሮ ገነት ሰው ልኳልና ወጥመድ ያዘጋጃል። ብሌን አሁንም ታሰረች። ብሌን አሁንም አፏን ተያዘች። ብሌን አሁንም ታፈነች። እንዴት ያሳዝናል! እንዴት ልብ ይሰብራል! እንቆቅልሹ ሳይገባት ልትነግረኝ የነበረችውን ምን አለ እሺ ብዬ ብሰማት፣ ምን አለ ባደምጣት። ብሌን አሁን ከባድ ጸጸት ውስጥ ነው ያለችው። አንደኛ ሄለን እውነቱን እኮ ልትነግረኝ ነበረ፣ ለእኔ ስትል ነው እሷም አደጋ ውስጥ የከተተችው የከገባችው። ምን አድርገዋት ይሆን? የት አድርገዋት ይሆን? የማይፈታ ቋጠሮ ሆኖባታል። የቃልና የአቶ በኃይሉ አረመኔነት በዚህ ልክ ነው። ርህራሄና ምረት የሌላቸው እየተጨቃጨቁ እያለ ወይዘሮ ሰላም ትመጣለች። ወይዘሮ ሰላምም ምንድን ነው ሁላችሁ መጥፎ ፊት ይታያል፣ ምን አድርጋችሁ ነው? ምንድን ነው? ብሌን ምን አረገች? ብሌንም ደፈር ብላ እትዬ የምነግርሽ ጉዳይ አለኝ፣ እናቴንማ አደጋ ውስጥ አልከትም በማለት ደፈር ብላ ልትናገር ስትል አቶ በኃይሉ በእህቱ ፊት መልአክና መልካም ሰው እየመሰለ ያዘዝኩሽን ስሪ በማለት ያጣድፋታል። ወይዘሮ ሰላም ልነግረኝ የፈለገችውን መናገር አለባት በማለት ስትከራከር ትቀጥላለች። ቃል ወደ አጎቴ ማገገም አለበት እያለች ትነታረካለች። አሁን ትልቁ ጉዳይ ብሌን የወሰነችው ውሳኔ ዳግምን አሳልፋ ለቃል መስጠት ነው። ምክንያቱም ዳግምን ቃል ትፈልገዋለች። ሜቢ ሄለንን ካልገደሏት የሆነ ጊዜ የሆነ ነገር ተፈጥሮ ማምለጡ አይቀርም፣ ወይም ሳሚ በእርግጠኝነት አግተዋትና የሆነ ነገር አድርገዋት ነው በማለት ሊፈልጋትና ሊያፈላልጋት ይችላል። ግን ዳግም ከብሌን ጋር ተስማምቶ ስለ ሄለን ስለ ሁሉም ነገር ብትነግረው መልካም ነው። አሁን ብሌን ዳግምን ለቃል ፍቅረኛ መሆን አለብህ፣ እሷ ጋር መታረቅ አለብህ፣ ይህ የኔ ውሳኔ ነው፣ በውሳኔ ያልጸጸትም በማለት ይህን ወስናለች። ኦልሬዲ ወይዘሮ ገነትን ለማትረፍና እሷን ለመታደግ የግድ ብሌንን ማስረጃና መረጃ ስለምትፈልግ ነው ብሌን እንዲህ ያለ ሀሳብ የመጣላት። አቶ በኃይሉ ሄለንን ምን አረጋት? ምስኪኗ ሄለን ምን ሆነች? ህይወቴን ያተረፈችልኝን ህይወቷን የተቀማትን ህይወት መመለስ አለብኝ ማስመለስ አለብኝ ብላ ስትሮጥ የነበረችው ሄለን አስበላለሁ ብላ ራሷ ተበልታለች። የእውነት ምን አረጓት? በስተመጨረሻም ቃል ዳግም ወደ ቃል እንዲሄድ ብሌን አዘዋለች። ምክንያቱን አትጠይቀኝ፣ እውነቱን አትጠይቀኝ፣ እኔ የምፈልገው ከእሷ ጋር ሆነና የማዝህን ታደርጋለህ ብላለች። የእውነት ዳግም ይስማማል በዚህ ሀሳብ ወይስ እንዲህ እንዳረግ የፈለግሽበትን ምክንያት ንገሪ በማለት በትብብር ይሰራሉ። ሌላው የሚያሳዝነውና ልብ የሚሰብረው ጉዳይ የወይዘሮ ገነት ጎረቤት ዳግም ተከታትሎ በእርግጠኝነት የእሱ ጆሮ ጠቢነሽ እንጂ የእሱ አታውቂውም አላውቀውም የምልሽው ነገር አልተዋጠልኝም በማለት ወይዘሮ ገነትን ጠይቋታል። በፍጹም እንደማታውቀውና እንደማይተዋወቁም ነግረዋለች። ዳግምም ከጎረቤቷ ጋር ሌላ ነገር መፈጠር ስለማይፈልግ ነው በማለት በእርግጠኝነት ወሬ እየለቀመች የምትሰጠው እሷ ናት፣ የእናቴን እርምጃ የምታሳውቀው እሷ ናት፣ የትክክለኛ ጆሮ ጠቢው ናት በማለት አሁን ውስጥ ለውስጥ ምርመራውን ቀጥሏል። ዳግም ግን ያልተፈታለት ህልም ብሌን ያዘዘችው ትዕዛዝ ነው። አንተ የቃል ፍቅረኛ ሁን፣ ቃልን እሽ በላት፣ በዚህ ውሳኔ ያልጸጸትም ብላለች። ሜቢ በዚህ አጋጣሚ ብሌን ከሳሚ ጋር ሁና ሳሚም አብረው ተጋግዘው እውነታውን ቢያፈነዱት ሀቁን ቢያወጡት ቢለን ስንቶቻችሁ ተመኝታችኋል?
ለሄለንስ ስንቶቻችሁ ናችሁ ያዘናችሁት? ሄለን ምን ሆነች? ሄለን ምን አደረጓት? አንዳንዴ እውነትን ብንይዝም ሀቅ ብንይዝም አነጋገርና ውሳኔያችን ጥንቃቄ ይፈልጋል። ሰዎችን እናድናለን ብለን ራሳችን ገደል ውስጥ የምንገባ ብዙዎች ነን። ሰዎችን እናተርፋለን ብለን ራሳችን አዘቅ ውስጥ የምንገባ ስንቶቻችን ነን? ሄለን ለብሌን አድናለሁ ብላ እሷ ራሱ ሌላ ጣጣ ውስጥ ገብታለች። አረመኔና ሰው በላ ወሬ ለገዛ እህቱ ለስጋው ምረት የሌለው አቶ ኃይሉ ለሄለን ይራራል፣ ለሄለን ይምራታል ብለን አናስብም። ግን ሄለንን በዚህ ፍጥነት ገለው አይቀብሯትም። የሆነ ነገር አፍነውና ዘግተውባት ነው እንጂ። ሄለን ምን ሆነች? ሄለንን ምን አረጓት? እጅግ የሚያሳዝኑና እጅግ ልብ የሚስ ሁልጊዜ ገንዘብ ሲበዛ ልብ ይሰውራል፣ ጭካኔ ሲበዛ ወደ አውሬነት ይለውጣል። ብሌን ከዚህ ቀዳዳ የምትወጣበት ይህን እውነታ የምታወጣበት እናቷን የምታቅፍበት ቀን መች ይሆን? እናቴን ማቀፍ እፈልጋለሁ። በቃልና በአቶ ኃይሉ መሀል ትልቅ ሚስጥር አለ። ስለዚህ ሄለን የት እንዳለች ማወቅ አለብኝ። ምን እንዳረጓት ማወቅ አለብኝ። ምን ልነግረኝ ይሆን የሚለው ነገር የህሊና ጸጸት፣ የእግር እሳት፣ እንቅልፍ ነስቷት፣ ሰላም ነስቷታል። ይህ ጉዳይ መጨረሻው ምንድን ነው? እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ። አቶ ኃይሉ ክፋትና ተንኮሉ እንደቀጠለ ነው። ወይዘሮ ሰላምስ እውነቱን መቼ ነው የምትደርስበት? ሀቁንስ መቼ ነው የምታውቀው? እናትና ልጅ መገናኛቸው ራቀ። የዳግምን ጸሎት የሰማ የብሌንን እንባ ይስማ ፈጣሪዋ። የምትማጸነው የምትለምነው እባክህን እያለች የምትማጸነው ፈጣሪዋ እንባዋን ተመልክቶ ሀቁን አውጥቶላት በህይወቷ ላይ ግፍ የሰሩባትን ሰዎች ውርደታቸውን እንደሚያከናንብ ባለሙሉ እምነት ነን። ቀጣይ ክፍል ምን ይፈጠራል? ሁላችንም በጉጉት እንጠብቀዋለን።